የእምነት መግለጫ አላችሁ? የእምነት መግለጫ በዚህ ሁሉ ሺህ ዓመት የእምነት መግለጫ አላችሁ? አለናው ግን እንደናንተ መሆን አይጠበቅበትም። እሺ ለምሳሌ ጸሎት ሃይማኖት እሱማ የሁሉም ነው። የእናንተ የእምነት መግለጫ ነው እንደ የኢትዮጵያ ኦርቶዶክስ የእምነት መግለጫ ነው። ማን ነው የሁሉም ነው? ያንተ ነው ጸሎት ሃይማኖት ናይሱን ኮንስታንቲኖፖሊታን ክሪዱ ያንተም ነው። ሁሉም ካቶሊኩም ኦርቶዶክሱም ሁሉም ነው የሚጸለየው። እሱ አይደለም ያንተም ነው ወይ? ይሄን ንገረኝ። ጸሎት እኮ ነው እሱ። የእናንተ የእምነት መግለጫ አይደለም። ኧረ እባክህን ስለኛ አንተን እንደ የምንነግረኝ የእምነት መግለጫችንማ ነው። አሁን እኔ እየጠየኩ ያለሁት ይህን ነገር ትቀበላለህ? የጸሎት ሃይማኖትን የኢትዮጵያ ኦርቶዶክስ የእምነት መግለጫ ነው የሚል አውጣና አሳየኝ። ኧረ እባክህን ስማኝ። የኢትዮጵያ ቤተክርስቲያን የእምነት መግለጫ ለብቻዋ በሀገር ደረጃ ብቻዋን አልያዘችም። የያዘችው እንዳለ ዓለም አቀፋዊ የሆነውን ከጥንትም ያለውን አየህ። እኛ የሆነ የተገነጣጠለ የሆነች ነገር ቅንጥብ ያለች ነገር የለችንም። አሁን እየጠየኩ ያለሁት የሃይማኖት ጸሎትን ትቀበለዋለህ ወይ አንተ? የላችሁም። በቃ አሁን የለንም ለማለት ነው። ኢንተርናሽናል አለን እኮ አልኩህ። የምን ኢንተርናሽናል ነው ነበረ እንዴ? ይሄ ነገር የሃይማኖቱ ጸሎት እንትን ሲል ኦርቶዶክስ ካቶሊክ የሚባል ነገር ነበር እንዴ? ቤተክርስቲያን ነበረች አልነበረችም? እኮ ቤተክርስቲያን ነው ታዲያ። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ያቺ ቤተክርስቲያን የት አለች አሁን? ያቺ ቤተክርስቲያን የቷ ናት? ማን ነው? ካቶሊክ ነው የምትለው? ኦርቶዶክስ ነው ወይስ የማን ነው የምትለው? የግብፅ ነው? ያኔ የነበረችው ያኔ የነበረችው ለምሳሌ እንደዚህ እናድርጓ። እንግዲህ ታሪኩን የምታውቀው ከሆነ ማለት ነው እንግዲህ አነጋገርህ እንደዚህ ይመስላል። ጸሎተ ሃይማኖት ማለት በየትኞቹ ጉባኤያት የተደነገገ ነው? ቤተክርስቲያን ሳትከፋፈል ነው። በየትኞቹ ጉባኤያት የተደነገገ ነው ጸሎተ ሃይማኖት? ሳቅና ጨርስ ንገረኝ። ተከፋፍለዋል? ኧረ መቼም ተናገር። የትኛው ጉባኤ ላይ ነው የተደነገገው? አይ ጀግናው፣ አይ ቤሊ ቤተክርስቲያኖቹ ሳይከፋፈሉ ነው እያልኩ ነው። እሺ ችግር የለም። ተከፋፍለው ከሆነ አይ ቤሊ ወይም ኦርቶዶክስ ለብቻዋ ከሆነች በኋላ የወጣ ከሆነ አሳየኝ። ችግር የለም። እኔ በቃ ልንገርህ፣ ሚዩት አድርጎና ታሪኩን ልንገርህ። እሺ ሚዩት ስታደርግ ማውራት ትጀምራለህ። ምንድን ነው እንዲወራ አልፈለገም ነው? ምንድን ነው ይጀለስ? ሚዩት አድርጓ ቤልዬ፣ ሚዩት አድርጋ። ቤተክርስቲያን አንድ እያለች የወጣ ነው መግለጫው። ኦርቶዶክስ በስንት ዓመተ ምህረት ነው የወጣው ቤልዬ? እኛ አንተ ነው የሚቆራረጠው? እኔ ነው። አረ የኔ ምን በወጣው አባቴ ምን ሆንኩ ነው ይቆራረጣ? እኔ አልተጠየቅኩም። ለመሰለ አሁን የለንም እኮ ማለት ችግር የለውም። ከሌላችሁ የላችሁም አለን። አሁን የምትከራከረው ሁሉ ቤዝ የለውም ማለት ነው። የእምነት መግለጫ ከሌለ አለን። ጸሎት ሃይማኖት እኮ አልኩ። አንተ አይሰማህም? ጸሎት ሃይማኖት ስለ ፈቃድ ሰሞኑ እያወራ ነው። ስለ ፈቃድ የኢትዮጵያ ቤተክርስቲያን ምን ላይ ነው የጻፈችው እንዴ? በአባቶች መጽሐፍ ውስጥ ነው የምታየው። እሱን ምን ቀላል እኮ ነው። የእኛ እኮ ኮንሰንሰስ ፓትረም የሚባል ነገር አለ። የኢትዮጵያ ኦርቶዶክስ ስለ ፈቃድ የጻፈችበት መጽሐፍ ካለ አምጣና አሳየን። አይሰማህም ወዳጄ? እስቲ አሁን አንድ ሚዩት አድርገውና ደግሞ ላውራህ። ስማኛ፣ አንድ ሚዩት አድርገና ደግሞ ስማ። ቢኖሩ ሶፎርስ ይኖራሉም ደግሞ። ምክንያቱም ያኔ ይሄ ነገር የወጣው በዋናነት ከምን አንጻር ነው የሚሆነው? ምንድነው በሳቱ ከተነሱ ምንፍቅናዎች አንጻር፣ ለምሳሌ የወልድ አምላክነት ላይ፣ የመንፈስ ቅዱስ አምላክነት ላይ ይሄ በሰዓቱ የተለያዩ እንደዚህ ስኪዝማቲኮች በጣም እየበዙ ስለነበረ ከክርስቲያን ውጭ ያሉ ሰዎች ማለት ነው። ከዛ ደግሞ እነሱም ደግሞ እናጠምቃለን እንደዚህ ኃጢአት ስርየት የሚሰጠን ያሰጣል እኛ ጋር ያለው ጥምቀት ምናምን እያሉ ይናገሩ ስለነበረ ስለ ቤተ ክርስቲያን ስለ ጥምቀትም ምናምን አድርገው አስቀምጠውልናል። አንዳንድ እዛ ላይ በግልጽ ያልተቀመጡ ሀሳቦች ካሉ ደግሞ ስታነሳ እኛ እሱ ይሄ ብቻ አይደለም ያለን ምን አለን ካልክ ኮንሰንሰስ ፓትረም የሚባል ነገር አለ፣ የአባቶች ሁሉ ስምምነት። ስለዛ ምንም አይነት ርዕስ ብታነሳ በቃ አባቶች ምን ብለዋል ብለን የምንናገረው እኛ አይተዋል። አባቶች ምን ብለዋል፣ በአምልኳችን ላይ እንዴት ተገልጸዋል ምናምን እያለን እንደዚህ ነው የምናየው እንጂ ዝም ብለን እኮ የሆነ ለምሳሌ እናንተ ጋር ብንመጣ
እስቲ የእምነት መግለጫችሁ ምንድን ነው ብትባሉ፣ ለምሳሌ ሉተራኖችን ሄደ የእምነት መግለጫችሁ ምንድን ነው ብትላቸው፣ ወይም የሉተራን የእምነት መግለጫ እስቲ ምንድን ነው? ሁሌ ምን እንደሚሉት ቡክ ኦፍ ኮንኮርድ ነው የሚሉት አይደለም? ናይሲኖ ኮንስታንቲኖፖሊታን ክሪድ ሲሉ ሰምታችኋቸው ታውቃላችሁ? ወፍ ኢቨን የኒቅያው ጉባኤ የእምነት መግለጫ ቡክ ኦፍ ኮንኮርድ ነው የሚሉት። እኛለን አለ እኮ ካዶሽም ቤሊን በፕሮቴስታንት ካልተመረኮዘ አይሆንለትም እና የራስን ነው የተጠየቀው። አይደለም የእነሱ እኮ አይደለም ስላልተጻፈ ስላጣ እኮ ነው አለን አለ የለንም እሱ የሚለውን ቲክቶክ ላይ የለም። መሬት ላይ ጭራሽ ቤል ይቀጥል። ቲክቶክ ላይ የሚለው ቤሊ ደግሞ እንስማው። ቤሊ ተናግሯል። አንዴ ልናገር እኔ እሺ ልናገር። አሁን አኬ ምንድን ነው ያለው? የተጻፈ የእምነት መግለጫ በዚህ ሁሉ ዓመት ስለሌለ ሄጄ እዛ ቤተ ክርስቲያን ካቶሊክ፣ ኢስተርን ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ፣ የግብፅ ኦርቶዶክስ ሳይባል የነበረው ጋር ሄጄ የእኛ ነው ብዬ ክሌም አደርጋለሁ አለ። ቆይ አንዴ ክሌም አደርጋለሁ አለ። ከየት አመጣ? ይህንንም ካቶሊኩም ይለዋል፣ ሉትራኑም ይለዋል። ቆያ አትስማ አትግባ ይለዋል። አንተ ይህንን የኔ ነው ብለህ የምትወስድ ማን እየገባበት ነው? ጊዜ ኦርቶዶክስ ቤተክርስቲያን ተብሎ አልተከፈለም። ስለዚህ እያልኩ ያለሁት ምንድን ነው፣ እያንዳንዱ የምታነሳው ነገር ቲክቶክ ላይ ነው እንጂ ኢቭን ቤተክርስቲያን መሬት ላይ የተጻፈ ነገር ይሄ የሚባል አንተ የምታነሳው በሙሉ ቲክቶክ ላይ የቤተክርስቲያን ትምህርት አይደለም። ለምን ቤተክርስቲያን ጽፋ ያዘጋጀችው የለም። አባቶች ካልክ አባቶች ስለ ማርያም የተናገሩትን አትቀበልም። አባቶች ስለ ብዙ ነገር የተቀበሉ ኮንሰንሰስ ፓትረም ትላለህ አይደል? እሱን የምትለው ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህን ትላለች ወይ? አትልም። እዚህ ሚዲያ ላይ ነው የምትሉት። ስለዚህ የእምነት መግለጫ ካላችሁ አውጡና አሳዩን። አይ የለንም የእምነት መግለጫ ዝም ብለን ከዛም ያገኘነውን እያመጣን የኛ ነው እንላለን። ያንንም አባት ስታገኙ የኛ ነው ያም አባት የኛ ነው የምትሉ ከሆነ አያስኬድም። አባቶችንም በሙላት አትቀበሉም፣ ጉባኤያትንም አትቀበሉም። ለምሳሌ ጉባኤያት ኬልቄዶንን አትቀበሉም። ስለዚህ መርጣችሁ እየተቀበላችሁ የለም መሰረት የለውም ነው እያልን ያለ ነው። ካለ መልስ ካለው ንገረን። እሺ እንትን የኬልቄዶን ያልከው ቤሊ እሱ እንግዲህ ስንለያይ የተፈጠረ ጉባኤ ነው። ስለዚህ እኛ አልተሳተፍንበትም፣ እንድንቀበሉ አንገደድም። አሁን እሱን አይደለም እየተባልክ ያለው። እያልኩ ያለሁት ምንድን ነው በአጭሩ፣ ለምሳሌ አንድ ጥያቄ ልጠይቅ። አሁን ቤተክርስቲያናችሁ አትልም ይሄ እምነት መግለጫ ብላችሁ እንደዚህ ምናምን ትላለህ። ለምሳሌ እኛ ቤተክርስቲያን ውስጥ ሰው ሲጠመቅ፣ ለምሳሌ አንተ መተህ እንደው በቤተክርስቲያን ትምህርት አምናለሁ በጌታ ትምህርት አምናለሁ ብለህ አምነህ ወደ ጥምቀት ቦታ ብንወስድህ ማለት ነው ብንወስድህ ከመጠመቅ በፊት መስክር የምትባሉ ምንድን ነው? እሺ ለእሱ የተጻፈ ነገር አሳየኝ። እየጠየቅኩ እኮ ነው እኮ አሳየኝ የተጻፈ ነገር። አሁን አንተ እኮ ቲክቶክ ላይ ዝም ብለህ ነው የምትናገረው። ይሄንን ነው ያንን ነው አላልኩም። አንተ ነው እየጠየቅኩ ያለሁት። ምንድን ነው መስክር የምትባለው ነው እያልኩ ያለሁት እኮ። እሱን እኮ አንተ ነው የምንነግረኛ ከመጽሐፋችሁ አታውቅም። ካላወቅህ ለምንድን ነው ቤተክርስቲያኒቱ እንደዚህ አትልም የምትለው? ምን ታውቃለህ ስለ ቤተክርስቲያን? ስለዛ ስለ ቤተክርስቲያን ከዛሬ በኋላ ስታወራ እንዳንሰማ። አሁን የእናንተን የኢትዮጵያን ሊቃውንት ግን አንተ አታውቃቸውም። እዚህ ያሉ ሌሎች ናቸው እንጂ የሚያውቋቸው አንተ የውጭ ሊቃውንትን ብቻ ነው። የኢትዮጵያን ሊቃውንት ይፍን አታውቃቸውም። በምን አወቅህ? አታውቅም። አንድ ቀን የኢትዮጵያን ሊቃውንት ጠቅሰህ አንድ ነገር ስትናገር ሰምቼ አላውቅም። በእውነት ሁል ጊዜ አትናቴዎስ እንትና ያልክ የሌላ የፈረንጅ መጽሐፎች ነው ብታመ እኮ ክስም ቀርቦብሃል። ለምን የኢትዮጵያን ሊቃውንት ጠቅሰ እነሱ የጻፉት ይሄ ነው ቤተክርስቲያኗ የምትመራው ይሄ ነው የሚለውን እኮ ተናግረህ አታውቅም። እሺ በመጀመሪያ ደረጃ አሁን አትናቴዎስ ብለህ ፈረንጅ አልክ።
አስገኛኝ በጣም አይ ምንም ለማሾፋት ሞክር። አሁን ርዕሱን ለማስቀየርና በመሳቅ ለማለፍ አንችልም። አንዴ ቆይ፣ እኔማ እያሾፍኩ አይደለም። ሹፈቱንማ አንተ ጀመርከው። አትናቴዎስ ብለህ ፈረንጅ ትላለህ እንዴ? አትናቴዎስ እኮ የእኛም አባት እኮ ነው። አየህ፣ እኛ ኢትዮጵያውያን እኮ አባት እኮ የኢትዮጵያ አባት የለም። ሚዩት አድርገው አንዴ። አባት የለም ወይ ነው? እሺ አንዴ ሚዩት አድርጎ ሲያዳምጥ እንደነበር አንተም ሚዩት አድርጋ ቤሊ። እኔም ፍትህልኝ እኮ አንተ ሚዩት አስደረግኩልህ፣ አንተም ሚዩት አድርግሽ። አጠር ያለ ነገር ብቻ ልንገር ቤሊ። እንግዲህ አሁን አየህ፣ በመጀመሪያ ደረጃ ወደ አትናቴዎስ ምናምን ከሚሄድ በፊት ወደ አባቶች ከሚሄድ በፊት አንድ ሰው ሊጠመቅ ሲመጣ ምንድን ነው መስክር የሚባለው ብዬ ስጠይቅ አታውቅም። በቃ ካላወቅ ስለ ቤተክርስቲያን እንደዚህ አታስተምርም፣ አንተን እንደዚህ የምታስተምሩ አይባልም። የተጻፈ አሳየኝ። አታውቅም ከማለት የተጻፈ አሳየኝ። ቤሊ ሚዩት አድርግ። አንተ እኮ በቃ ሚዩት አድርግ ቤሊ። እንዴ ይኸውልህ፣ በአጭሩ በዓለም አቀፍ ደረጃ ተጽፎ የተቀመጠ ነገር እያሳየው የተጻፈ አምጣ ትለኛለህ። እኔ እኮ እንዴት ነው አእምሯቸው አይሰራም እንዴ? ከታች አንድ ልጅም የተጻፈ ይለኛል። በዓለም አቀፍ ደረጃ እኮ ነው የተጻፈው። ናሽናል ኮንስታንቲኖፖሊታን ክሪድ እኮ ዓለም አቀፋዊ ነው። የኢትዮጵያ ክርስቲያን ደግሞ ዓለም አቀፋዊ ነው የምትቀበለው። ይሄ ላያስደስታችሁ ይችላል፣ ውስጣችሁን ሊያሳዝነው ይችላል። ለአንዳንድ በጣም ጥሩ ውስጥ ለሌላችሁ ሰዎች ማለት ነው። ስለዛ በዓለም አቀፍ ደረጃ ያለውን ነው እኛ የምንቀበለው። ዳሴ ከዛ ደግሞ መጠመቅ ስትፈልግ ምንድነው እስቲ መስክር የምትባለው ስል አይ አልክ። ይሄ እኮ በተግባር የሚታይ እኮ ነው። ልትጠመቅ ስትመጣ መስክር የምትባለው ምንድነው ነው? እስቲ ቆይ አሁን እንትን ማድረግ የሚችል ከሆነ ደግሞ ጭራሽ ደግሞ ፍትሐ ነገሥቱንም ደግሞ አውጥቼ ያሳያለሁ። ጭራሽ ማለት ነው። በአጭሩ የሚጠመቅ ሰው ራሱ የሚመሰክረው ጸሎተ ሃይማኖትን ነው። አይተዋል? ጸሎተ ሃይማኖትን እና በቃ ካላወቃችሁ አላወቃችሁም እኮ ነው። ምን ነው ብተውት ማለት ዊዝ ኦል ዲው ሪስፔክት ማለት ነው። አይደለም የኦርቶዶክስን የፕሮቴስታንትን አታውቁም፣ የራሳችሁንም አታውቁትም። እና ከይቅርታ ጋር ተውት። ሌላው አባት ምናምን ላልከው በመጀመሪያ ደረጃ ቅዱስ አትናቴዎስን በለው ዮሐንስ አፈወርቅ ወይም ቄርሎስን በለው ሌሎችም አባቶቻችን የእኛ ናቸው፣ ለኢትዮጵያውያንም አባት ናቸው። እነሱ በኢትዮጵያ ቤተክርስቲያን ውስጥ በደንብ አድርገህ ሰማኝ። ይህንን 4 መጽሐፍት አሉ። 4 መጽሐፍት አሉ በመጽሐፍት ቤት ማለት ነው። በመጽሐፍት ቤት እሺ፣ አንድ ሰው መጽሐፍትን ሊማር ሲፈልግ ማለት ነው በትራዲሽናሉ መንገድ 4 ጉባኤ ቤቶች አሉ። እሺ፣ ሐዲስ ማነው ብሉያት አሉ 1፣ ሐዲሳት አሉ 2። ብሉያት የብሉይ ኪዳን መጽሐፍትን ማለት ነው የምታጠነው ገብተህ። ሐዲሳትን ከሆነ ገብተህ ሐዲስ ኪዳን የምታጠነው። ከዛ በኋላ ምን አለ? መጽሐፍተ ሊቃውንት ደግሞ አለ። ምንድን ያልኩህ? 3 መጽሐፍተ ሊቃውንት። አሁን እዚህ መጽሐፍተ ሊቃውንት የአባቶችን ነገር ምናምን የያዘ ነው። መጽሐፍተ ሊቃውንት ላይ አሁን በዚህ መጽሐፍተ ሊቃውንት ላይ ማለት ነው ትልቁ የሚጠቀሰው መጽሐፍ ምንድን ነው? ሃይማኖተ አበው ሲባል ፈዛ ቃል ሃይማኖተ አበው ሃይማኖተ አበው መጽሐፍን የአባቶቻችን ሃይማኖት ማለት ነው። ሃይማኖተ አበው ልክ ገለጥ አድርገህ ስታየው አንድ ኢትዮጵያዊ አባት አታገኝም። ሃይማኖተ አበው ላይ የጥንት አባቶችን ስለሆነ የያዘውም በኢትዮጵያ ውስጥ እኮ ትልቁ የሊቃውንት መጽሐፍ ሃይማኖተ አበው ነው። ተጠቃሽ ነው። በቃ ትልቅ መጽሐፍ የሚባለው እሱ ነው። ሃይማኖተ አበው ነው ከሊቃውንት ማለት ነው። ከብሉያትና ከሐዲሳት ቀጥሎ ያለው እሱ ነው። ከብሉይ ኪዳን ከአዲስ ኪዳን ቀጥሎ ያለው ማለት ነው። ያው በብሉይ ኪዳን አዲስ ኪዳን እስትንፋሰ እግዚአብሔር ናቸው። 10 መጽሐፍት ናቸው። በቃ እነዚህ መጽሐፍት በቃ የብሉያትና የአዲስ ኪዳን መጽሐፍ በቃ አለቀ። እነሱ የእግዚአብሔር ቃል ናቸው። ቀጥታ እስትንፋሰ እግዚአብሔር በሚባል ደረጃ ማለት ነው። ከነሱ ቀጥሎ ግን የሊቃውንት መጽሐፍት አሉ። ከሊቃውንት መጽሐፍት ውስጥ የመጀመሪያው ሃይማኖተ አበው ነው። ሃይማኖተ አበው ውስጥ ዝርዝር ታገኛለህ። ገና ስገልጠው የተለያዩ አባቶች ነው የተጠቀሱት። የኢትዮጵያዊ ግን የለም። እስቲል ግን አየህ ኢትዮጵያውያን እኮ ነን፣ ግን ሃይማኖታችን ግን ኢትዮጵያ ላይ አይደለም የጀመረው። አይተዋል። ሃይማኖት የጀመረው ኢትዮጵያ ላይ አይደለም።
ሃይማኖት ከክርስቶስ ነው። ስለዚህም ከክርስቶስ ወደ ሐዋርያቱ፣ ከሐዋርያት ወደ አባቶቻችን እየተላለፈ መጣ፣ ኢትዮጵያ ደረሰ። እንዲህ ነው። ስለዛ ምንድን ነው በአጭሩ የእነ ቅዱስ አትናቴዎስን በለው እነ ቅዱስ ዮሐንስ አፈወርቅ ባስልዮስና ጎርጎርዮስን በለው ሌሎቹም እነ ቄርሎስም ቢሆኑ የእኛም አባቶች ናቸው ነው። አንደኛው እሱ ነው። ስለዚህ የኢትዮጵያን ብቻ ምናምን የሚባል ነገር የለም። የከረፈፍ ሀሳብ ነው። ከታላቅ ይቅርታ ጋር ያንተ ብቻ ሳይሆን የሌሎችም ሀሳብ ካለ ማለት ነው እዚህ ጉዳይ ላይ በዚህ ሀሳብ የሚስማማ ሰው ካለ። ሲቀጥል የኢትዮጵያ ሊቃውንትን ደግሞ እንጠቅሳለን። ኦፍኮርስ ግድ ነው። እዚሁ ሀገራችን ላይ ደግሞ ያሉ በደንብ ምንድነው በጣም ብዙ በቴዎሎጂው ምናምን በደንብ ብዙ ነገሮችን ያብራሩ ደግሞ ሊቃውንት ደግሞ ይኖራሉ። ቀደም ሲል እንደነ ለምሳሌ እንደነ አባ ጊዮርጊስ ስለምን ሊሆን ይችላል። ለምሳሌ ቅርብ ጊዜ ላይ ራሱ ለምሳሌ እንደነ መላከ ብርሃን አድማሱ ጀንበሬ ሊሆን ይችላል። እና እነዚህና መሰል በቃ የኢትዮጵያ አባቶችን ደግሞ ጠቅሳለን። ያም ሆነ ግን የሆነ አባቱ ላይ እኛ የሆነ እንትን አይደለንም። ይሁን አይ እንደው በቃ አትናቴዎስን ወደዛ አድርጉልኝ፣ ቄርሎስንም ወደዛ አድርጉልኝ፣ ዮሐንስ አፈወርቅንም ወደዛ አድርጉልኝ፣ በቃ የሀገሬን እዚሁ ሀገሬ የተወለደ ብቻ ምናምን የሚባል ነገር የለንም ነው። ስለዚህ ሰዓት እኔ በጌታ እኔ እንደዚህ እያወራችሁ ራሱ ከእናንተ ጋር እንዴት እንደምንቀጥል አላውቅም፣ ጌታ በሚያውቀው እና ስለዛ ከዛ አንጻር እየተሳደበ ምናምን ስለሆነ አንድ ደቂቃ ስጠኝና እኔ እንድስደቡ አላለም። ኧረ ያልሰደብኩም የአንተን ብቻ አይደለም። እንደዚህ አይነት ሀሳብ ካለ ሀሳቡ አልሳደብም። እሺ አንድ ቀጥል። እሺ ኦኬ። እኔ አሁን የምናገረው ምን መሰለ፣ በዛም በዚህም የተጻፈ ነገር አሁን ስለ ደህንነትም ስለ እንዴት ነው የሚዳነው የሚለውም የኢትዮጵያ የተጻፈ የለም እያለን ነው። ዝም ብዬ ከዛም አምጥቼ ነው የምነግራችሁ። አንድ በዚህ ሁሉ ሺህ ዓመት ውስጥ የተጻፈ በዚህ መንገድ ነው የሚዳነው እንትን እኔ ማለት የኒሲያን ክሪድ ቤሊ አትግባ። ለምን ትገባለህ? እሱ ሲገባ እንትን ሲል አንድ አልገባም አይደለም። የኒሲያን ክሪድ የተጻፈ አይደል እንዴ? ቆይ ማለት አንተ አሁን የተጻፈ እነሱ አይደለም፣ እሱ ጠቅላላ የሁሉም ቤተክርስቲያን ነው እሱ እንዴ። እንዴት ሲሳይ ይጠፋል? ካቶሊኩን ብታመጣው አሁን እኛ ነው ይላል። ወይ ከኒሲያ ክሪድ ውስጥ እነሱ ማያምኑት ነገር አለ የእናንተ አይደለም። ይሄን እኮ አታምኑ። ሰማኛ አይደለም የተብራራ ለምሳሌ ቆይ ሲሳይ እንዴት ነው የሚዳነው ሲባል ሄዶ የሚያመጣው ወይ አሁን የኒሲያን ክሪድ አንስተ ክሪድ አሁን እኔ ስናገር ለምን ገባ ሲሳይ? አይደለም እያየሁ ለእኔ እኮ ኦልሬዲ እኮ እያወራ ያለው እኮ እኔ እናንተ እኮ ነን እኮ እሱ 10 ደቂቃ ሲያወራ 10 ደቂቃ ሲያወራ አንድ ጊዜ አልገባበትም። እሺ አውራ። እሺ አውራ። ክርክር አይደለም እኮ ጠያቂ ነህ፣ እሱ መለሰ። አንተም እሱን ያህል ሰዓት ማውራት አለብህ ማለት አይደለም። እየተነጋገርን እኮ ነው አሁን እያልን ያለ ነው። እዚህ ቲክቶክ ላይ የሚያወራው ነገር ቤተክርስቲያን አይወክልም። ቆይ አንዴ በለጠ አንዴ በዲቤት መልኩ ነው የምትቀጥለው። አንዴ ስማኝ ታወራለህ። ከለክለ እሱ እኮ አንተ ነው የምታወራው። እኔ ልቀጥል አይደለም። አንዴ ስማ፣ አንተ ነው የምታወራው። በዲቤት መልኩ ነው ወይ እየቀጠልክ ያለው? አትግባ አንድ ጊዜ። እንዴት ነው የምትቀጥለው ታዲያ? ጠያቂ አይደለሁም ብለሃል አይደለ? አንተም አትግባ፣ ሲሳይም አትግባ። እሱ 10 ደቂቃ ተናግሯል። ና 1 ደቂቃ 2 ደቂቃ ሐሳቤን ልግለጽ። እሺ ግለጥ። እሺ ዮባ ፍቀድለት። 1 ደቂቃ ሻውራ 2 ደቂቃ። ስለዚህ አሁን ይኸውልህ ኢትዮጵያ ያሉ ቤተክርስቲያኗን በትክክል ታች የሚመሩ ሰዎች እየተቃወሙት ነው። ብዙ የተቃውሞ ትምህርት መጥቶበታል። ምክንያቱም ቤተክርስቲያኗ የምትለውን እያለ ስላልሆነ መሬት ላይ ያለውን እየተናገረ ስላልሆነ፣ ስለዚህ እኔ የምለው መሬት ላይ ቤተክርስቲያኗ የምትለውን በል ያ ሁሉ ጭቅጭቅ የተነሳበት እኮ። ስለዚህ አሁንም የሆነ መጽሐፍ ያነብና መጥቶ ፍቃድ እንደዚህ ነው። እሺ ስለ ፍቃድ ኢትዮጵያ ኦርቶዶክስ የምታስተምረውን አምጣ። የለኝም የሆነ ሰው እየጠቅሳለሁ እንዴ። እነዚህ ሰዎች ኢቭን ቢያንስ የተጻፈ ነገር አላቸው ይዘው መጥተው ነው እንዲህ ነው ፍቃድ ብለው የሚያብራሩት። በሌለህ ነገር ተነስተ ይሄ ነው ለምሳሌ በምንድን ነው የሚዳነው ብትለው የለውም፣ ከዚህ አምጥቶ ሊነግር አይችልም። ስለዚህ ሄዶ የሆነ አባት ጋር ምናምን ያመጣል። ይሄ ትክክል አይደለም። የኢትዮጵያ ኦርቶዶክስን አይወክልም፣ መሬት ያለችውን ቤተክርስቲያን አይወክልም ነው እያልን ያለ ነው። ስለዚህ ነው አሁን እሱ የሚመኘው በቃ ልክ ክርስቶስ ብቻ
እንደዚህ ስለ ክርስቶስ ብቻ ያወራል። ግን መሬት ላይ ይሄ ነገር የተጻፈ ነገር አለ ወይ ብትለው የለም። ስለዚህ ቤተ ክርስቲያን ያሉ ሊቃውንት የሚያምኑበትና እዚህ ቲክቶክ ላይ ያሉት የሚያምኑበት ይለያያል። ይህንን ነው እያልኩ ያለሁት። ስለዚህ የተጻፈ ካሁን በኋላ ስትከራከር የተጻፈ የቤተ ክርስቲያኗ መጽሐፍ ካለ አምጥተ ማሳየት፣ የተጻፈ የቤተ ክርስቲያን መጽሐፍ ደግሞ ከሌለ የአንተ ሀሳብ ነው እንጂ የኢትዮጵያ ኦርቶዶክስ ሀሳብ አይደለም። ይህንን ነው እያልኩ ያለሁት። ስለዚህ አሁን ሄደ የቅድሙን ክሪድ አመጣ። ክሪዱ ግን ለምሳሌ ካቶሊክን ብታመጣ የኛ ነው የሚል። ለምሳሌ እኛ ምን ጸልዋል፣ ሉትራኑም ይጸልዩታል፣ ሁሉም ይጸልዋል። ስለዚህ የኛ ነው ማለት አትችልም። እሱን እኛ ያልነው የኢትዮጵያ ኦርቶዶክስ ራሷ ይሄ እምነቴ ነው ብላ የእምነት መግለጫ አላት ወይ የላትም? ከሌላት የምንሞግተው የኢትዮጵያ ኦርቶዶክስን አይደለም ማለት ነው፣ ሌላ እምነት ነው ማለት ነው። ይህን ነው እያልኩ ያለሁት። ተባረኩ። ቤልዬ በጣም አመሰግናለሁ። ቴንኪዩ ቤልዬ። አስቸጋሪው ለኮ ነገሩ ማለት ለምሳሌ አንድ ሰው ለምሳሌ እዚህ ጋር ማለት ነው ሲስ ለምሳሌ ለአንትሽ ወንድሙ ነው እንበል እና ዮባም ወንድሙ ነው ግን ለአንትሽ እንበል ለምሳሌ ሲስ ወንድምህን ጥቀስ ሲባል ለምሳሌ አንትሽ ነው ማለት አይችልም። ምክንያቱም ኢዮብም ወንድሜ ነው ይላል አንትሽን እና ጸሎት ሃይማኖትን ካቶሊኮችን ቢጠቅሱት ምን አገባን? ይጥቀሱት። ሌላውን ቢጠቅሱ አያገባን። ብቻ ግን የእኛ መሆኑን ያጠፈዋል ወይ ነው ያ እንዲ ተአምር እኮ ነው። እና እንደዛ ነው። ኤኒዌይ አሁን ምን አለ መሰላችሁ? እሺ ካዶሽም ሆነ ሶላ ከዩባ ጋር ቀጥል። ካዶሽ ዩባ ይሽ እንደባቢ ቀጥልሽ አንተ ጋር ነው የሚቀጥለውና አንተ ካወራው አንተ ልጠይቀህ ካዶሽ አንዴ አሁን የተገባው አኬ እንዲጠየቅ አይደለም። ይሄ ቤት የተከፈተው ቆይ አይደለም። እሱ ካወራው ነው የምጠይቀው። እሱ ትጠየቃለህ ብሎ ካለ ምን አገባህ አንተ? አይ ቆይ እውነት እኮ ነው። አንተ ግዴታ አይደለም መጠየቃችን። ለካ ትዝ ሲለኝ አይ ለጊዜው ፈቃደኛ ነገና ካዶሽ ለመጠየቅ ዝግጁ አይደለም። ዛሬ ባወራው ነገር ዝግጁ አይደለም። ዛሬ ዝግጁ አይደለም። እኔ የምልህ ካዶሽ እኔ እስቲ ቆይ ማለት አንድ ነገር አንተ ተው በጣም ወገንተኛ እየሆንኩ ነው የምር። ለዚህ ነው ባይዘው እዚህ መጥቶ የማይወያዩት። አሁን ቤሊን እያስወራው አልነበረም ቅድም አኬ አስደቂቃ ካወራ ታዲያ እኔ ምን ታደርግልኛለህ? አንተም እራሱ ታዲያ እርፍ ሲስ እኔ ምንም አላልኩም እንዴ ሲስ እኔ ምንም አላልኩም። እኔ ጸባይን ይዤ ነው እያወራ ያለሁት። ሊነቅለኝ ነው እንዴ? እኔ ነው እሺ ሶላ ስክሪፕቸራ ሶላ አለ። እሺ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለው አይሰማም? ይሰማል። አለሁኝ። ሰላም ነኝ። እግዚአብሔር ይመስገን። አለሁልህ። ይሰማል። አኬ አወራ እየሰማሁት። እሺ ቀጥል። አይሰማም እንዴ? እኔ ድምፅ ትሰማለህ? አሁን ትሰማለህ? አኬ እያወራ እንትንም እያወሩ የነበሩትን እየሰማው ነበርና ግን አኬ በቂ መልስ አይሰጥም። ሁል ጊዜ ምን አለ መሰለ አኬ የሚያወራቸው ሐሳብና የሱ ተከታዮች የሚያወሯቸው ሐሳብ ቤተክርስቲያኒቷ የምትወክለውን ሐሳብ አንድ ቀን ሲያወሩ ሰምተን አናውቅም። ገባ? ይሰማል ድምጼ? ምን ሰማ ነው? እሺ ይሰማል። ቀጥል እስቲ። እሺ ግን በማስረጃ ለምሳሌ ብለህ ቤተክርስቲያኒቱ የምትለውን ቆይ አንዴ ለምሳሌ ብለህ ቤተክርስቲያኒቱ ታወጣና ዛሬ አሁኑን አሳየን። ማስረጃው ታወጣና አሁን ካወራነው ውስጥ ይሄኛውን ለምሳሌ ቤተክርስቲያኒቱ እንዲህ ትላለች የሚለውን ታሳየናለህ። አይ ኖ ያለ ማስረጃ ሐሳብ ምን ይሰራል? ያለ ማስረጃ ክሌም እያደረክ ነው። ምን መሰለህ ሶላ ያወራ እንዴ አንዴ ላውራ ሲሱ አንዴ ሐሳቤን ልናገርና ወደ ማስረጃ እሄዳለሁ። እኔ ሐሳቤን መጀመሪያ ልናገር።
በነፃነት መሰጠኝ ከሆነ ማለት ነው። አኬ ምንድነው መሰለ የእግዚአብሔርን ቃል ነው የምናወራው አይደል? እዚህ ኦርቶዶክስም ሆነስ ፕሮቴስታንት ሳተ ብለው ነው እና አኬ የሚያስተምሩት። ስለዚህ ሰውን ከማዳን አንጻር ነው አይደል የምናወራው? እነሱም ከማዳን አንጻር ነው፣ እኛም ደግሞ ከማዳን አንጻር ነው የምናወራው። ስለዚህ ቃሉ የጌታ ነው። በፍርሃት የሆነ ሃይማኖት ላይ ለመጨመር ወይ ደግሞ ሃይማኖት ለመጠበቅ ሳይሆን የእግዚአብሔር ቃል እውነት ነው የሚነገረው። ወንጌሉ እሱ ስለሚያስተምረን ጌታም 99ን ትቶ አንዱን ፍለጋ ስለወጣ የወንጌል መንፈስ ካላችሁ ሰውን የማዳን መንፈስ ብሽሽቅም አይደለም እውነታን ነው መወራት ያለበት ብዬ አምናለሁ እኔ። ገባ? ቲክቶክ ላይ አንዳንድ ሰዎች የሆነ ቡድን ሰርተው ለጊፍትም ለምናምን ለትውውቅም የሚሰሩ ሰዎች አሉ። ግን እግዚአብሔር ምን ይላል? ገባ? ከቡድንተኝነት ወጥተን እግዚአብሔር ምን ይላል? እንሞታለን እኮ ነገ እኮ ለምናወራው ኩስኩ ሶላ እግዚአብሔር ምን ይላል የሚለው እግዚአብሔር ለምን ይላል? እግዚአብሔር ምን ይላል? ችግር የለውም። እግዚአብሔር ምን የሚል አረባክን ስማ። እግዚአብሔር ምን ይላል የሚለው ጥሩ ነው። ሰማኝ አረባክን ሰማኝ እንዴ እግዚአብሔር ምን ይላል? ጥሩ ነው፣ ትክክል ነው። እሺ አሁን የተነሳው ጉዳይ ላይ አንተስ ምን ትላለህ እኮ ነው እየተባልክ ያለው። ማስረጃ ካለ አውጣና እንድትለን እንበለን እንጂ እግዚአብሔርማ በሚገባ ይጠይቅሃል አንተን። አሁን ተነስቼ ያንተን ትምህርት የተወሰነ ስላፈራረስኩልህ እግዚአብሔር የሚከፋው መስሏል? እግዚአብሔር ደስ ነው ሊሰኝ የሚችል እንዴ? የጌታን ሃይማኖት እኮ እንዲህ በሚገርም ሁኔታ እኮ አጣማዛችሁ የመጣችሁ። ስለዛ ካልሆነ ለራሴ የሰጠው ቦታ ካልሆነ ለምን ትረጭጣለህ? ይኸውልህ ቆይ ለዚህ አንድ ማስረጃ ልስጥህ። ኧረ እባክህ ይኸውልህ ማስረጃ ከሌለ ተው በቃ እባክህ። ኧረ እባክህ ቆይ አንዴ በቃ። ስለዛ ማስረጃ ካላመጣ ምን በቃ ተው ሲስ። ማስረጃ ካላመጣ እንዴት እናወራለን? ይቅር በቃ ሲስ አይሆንም። ወጥቷል። በረገጥ እሱም እንትን ነው ምንድን ነው ብዙ ጊዜ የሚመስላቸው ምንድን ነው አሁን የተወሰነ በቃ እምነታቸው ምናምን በቃ በደንብ ይሄ ከመጽሐፍ ቅዱስ አንጻር ምናምን እየተመዘነ ሲታይ በታየ ቁጥር በቃ የእግዚአብሔርን ቃል አጣማዛችኋል ብሎ ይመጣሉ ሰዎች። በጣም የሚያስገርሙ። ኦኬ ዘን እኛ አጣማዘናል ብለን አናምንም። በተቃራኒው ነው የተጣመመውን ይቃና እያለ ነው። እሱን ስናደርገው በመጽሐፍ ቅዱስ ነው የምናሳየው፣ ከራሳችንም አይደለም። ልክ ይህንን ሲያዩና በመጽሐፍ ቅዱስ ውስጥ ያለውን ነገር ምንም መቋቋም ሳይችሉ የሚያደርጉት ነገር ምንድነው? ቀጣዩ አይ ከራስ ቤተክርስቲያን ጋር ትጋጫለህ፣ አንተ እንደምትለው እኮ ቤተክርስቲያኒቱ እያለች አይደለም የሚል ነገር ደግሞ ሲነሳ እናያለን። እንዲህ ሲጀምር ቤተክርስቲያን እንዴት ታውቃታለህ? ከቤተክርስቲያን ጋር አትስማማም የሚል አንድ ሰው ይግባና ከዛ በኋላ የሚያመጣው ግን ምንድነው? ሌላ የግለሰብ ጽሁፍ ወይም የግለሰብ ቪዲዮን ይዞ ይመጣው። እንዴ ያም ሰው እኮ ግለሰብን ነው አፍተሩ። እና ምንድነው በአጭሩ እኔ በዋናነት ልናገር የምወደው ነገር በቤተ ክርስቲያን ደረጃ ኦፊሻሊ በሃይማኖት ደረጃ የተቀመጠ ነገር ኖሮ ከኔ ጋር የማይስማማ ነገር ካለ አናግሩኝ እንጂ ዝም ብሎ እንደዚሁ እኮ የእምነታችሁ በተነካ ቁጥር እኮ እንደዚህ ያዙ ይልቀቁኝ አይባልም። እና አሁን ለማንኛውም ያለውን ነገር እንድትረዱት ማለት ነው። አንቺን ከፍ አድርገውና በዛው ዮሲም ከመጣ እንድንጠብቀው ወደ ቀድሞ ነገራችንም እንድንመለስ ከታች ያላችሁ ምናልባት ወንጌል አማኞች ከታች ያላችሁ ወንጌል አማኞች ሰሞኑን ይመስለኛል ዛሬ ይመስለኛል ፌስቡክ ላይ እኔ ዮሲያስ አይደለም ብዬ ነው ሙግቴ። ዮሲያስ በፍጹም እንዲህ አይነት ጽሁፍ ሊጽፍ ይችላል ብዬ አላምንም። ለዮሲያስ ሼር አድርጉለት። ምናልባት ዮሲያስ ካለ ኮሜንት ላይ መጥቶ አይ እኔ ነኝ ያልኩት ትክክል ነኝ ካለ በቂ ነው። በቃ ይሄን ነገር የጻፍኩት ከታች ያላችሁ ሰዎች አጀስት ይሄን ነገር ብቻ ኖ ይሄ የኛ ትምህርት አይደለም። የኛ ትምህርት እንደዚህ ነው። ደግሞ በዚሁ አጋጣሚ ደግሞ ከታች ያላችሁ ለወንጌል አማኞችን ስገቡ ማለት ነው እኔ ቤት ስገቡ ይሄን ነገር ለመዱ። ተደጋጋሚ ጊዜ ነገሯችሁ እኮ የኛን ትምህርት አምጡና የኛን ትምህርት ለምሳሌ መሬት ላይ ያለችው ኦርቶዶክስ እንዲህ ብላ ታስተምራለች፣ እናንተ ግን እንዲህ ብላችሁ ታስተምራላችሁ። ስለዚህ በእናንተ ትምህርት መካከል ልዩነት አለ። ዶክመንት ማስረጃ ይዛችሁ መጣችሁ ሞግቱን እያሉ ነው። ሙግታችሁን በዛ ልክ ከፍ አድርጉ።
አሁን ዝም ብሎ አንድ ሰው ገብቶ አርቲ ቡርቲ ምናምን ብትል ትርጉም የለውም። ትምህርት አንሳ፣ ሰነድ አንሳ። ያው ሰነዱ እንደዚህ ነው የሚለው፣ የእምነት መግለጫችሁ ወይ ሃይማኖት አቦ እንደዚህ ነው የሚለው፣ አንተ ግን ወይ እናንተ ግን የምታምኑት እንደዚህ ነው ብላችሁ ሞግቷቸው። እንደ ጽሁፉ ላይ እኮ ተተኪ የቀረው ነጭ ነጩን እያዩ ነው የሚለው። እሺ ቀጥሉ። ትክክል። እኛ ማንኛውም ሰው መጥቶ አንደኛ በእምነት መግለጫ ደረጃ የተቀመጠ ነገራችን ላይ ጸሎት ሃይማኖታችን ላይ እንደዚህ ይላል፣ አንተ ተሳስተሃል የሚል ሰው ካለ፣ እናንተ ትክክል አይደላችሁ የሚል ሰው ካለ፣ ከጸሎት ሃይማኖት ላይ ደግሞ ሁሉም ነገር እኮ የለም ሌሎች ጉዳዮች ስለምትሉ ደግሞ እንዳልኳችሁ ነው። የእኛ ትልቁ እምነታችን በቃ ኮንሰንሰስ ፓትረም ነው ብያችኋለሁ። ኮንሰንሰስ ፓትረም ነው። ይህንን ኮንሰንሰስ ፓትረም አይደለም ያለ ሰው ካለ በኢትዮጵያ ክርስቲያን ውስጥ ማለት ነው አምጡና አሳዩ። ይህ የአባቶች ስምምነት አይደለም የሚል ካለ ይህንን ያልኩት ለምንድን ነው? በኢትዮጵያ ውስጥ እንግዲህ የሊቃውንት መጽሐፍ ተብሎ የተያዘው ትልቁ መጽሐፍ ሃይማኖተ አበው ነው። የአባቶች ሃይማኖት ማለት ነው። የአባቶች ሃይማኖት ኮንሰንሰስ ፓትረም ከዚህ በል ይመላል። በቃ ሃይማኖት አበው የአባቶች ሃይማኖት። ስለዛ አምጡ በቃ አለቀ። ከዛ ውስጥ አባቶቹ ላይ የተስማሙበት ትምህርት ኖሩ ወይም ደግሞ ጸሎት ሃይማኖት ላይ ምናምን እንደዚህ አይነት ጉዳዮች ላይ ስህተት አለ የምትሉት ነገር ካለ አምጡና አሳዩ። ወይም ደግሞ እኛ ተጋጭተናል ከዛ ጋር የምትሉት ነገር ካለ አምጡና አሳዩ። ይሄ ግን ኖርማል የግለሰብ ነገር ምናምን እሱንም እንትን ያለ አያስኬድም። እና እኛ ሁለቱ ላይ በጣም ትኩረት እናደርጋለን። ጸሎት ሃይማኖት ላይ ትኩረት የምናደርገው ማለት ነው። ጸሎት ሃይማኖት ላይ ከዛ ቀጥሎ ምንድነው ኮንሰንሰስ ፓትረም ላይ በቃ ሁሉም አባቶች የተስማሙባቸው ጉዳዮች ላይ ወይም አብዛኛው አባት ተስማምቶ ያስተላለፈልን ሃይማኖት በቃ አለቀ ሃይማኖት ነው። ከምን ከተባለ ከመጽሐፍ ቅዱስ እንደተቀዳው ሁሉንም የያዝንን እና በሱ ብትሞግቱን መልካም ነው። በሱ ሞግቱን እንቀበላለን። ከዛ ውጪ ግን አሁን እዚህ ላይ እንግዲህ እንደምታዩት የጽሁፍ ከራሳችሁ ከፕሮቴስታንቶች የተጻፈ ጽሁፍ ነው። እንግዲህ ይህንን ነገር እንዴት ልታደርጉ ታሰባችሁ ነው ዋናው ነገር። አሁን የነጻ ፈቃድ ጉዳይ ላይ የጴንጤዎቹ የመናፍቃን ሀሳብ ያዘለ ነው እየተባለ ነው በራሳችሁ በፕሮቴስታንቶችም። የጴንጤዎች የማስተማሪያ ዶክመንቶች የደህንነት ትምህርት ማስተማሪያ መዛግብቶች፣ ዶክመንቶች የመናፍቃንን እምነት የያዘ ነው። ስለዛ መናፍቃን ናችሁ ማለት ነው በሌላ አማርኛ ሳታውቁትም ቢሆን እንግዲህ ሆን ብላችሁ አውቃችሁ ባይሆን እንኳን ይሄኛው ነገር ኮንክሉዥኑ ወዴት ነው የሚያመራው? በቃ ሳታስቡት መናፍቃን ሆናችኋል። እዚህ ጉዳይ ላይ ሴሚ ፔላጂያን ሆናችሁ ማለት ነው። ሴሚ ፔላጂያን ሄሬቲክስ ሆናችኋል፣ መናፍቃን ሆናችኋል። ይህን ያልኩት እኔ አይደለሁም ፕሮቴስታንት ነው። እዚሁ ነጻ ፈቃድ ላይ ከኛ ጋር ሲያወራ የነበረ ወንድም ማለት ነው። አይተዋል እንዴ? ዝም ብሎ እኮ አይደለም ርዕስ እኮ እያነሳን እኮ ስናወራ ምናምን እኮ ዝም ብሎ ለመበሻሸቅ እኮ አይደለም። በጣም መሰረታዊ ጉዳይ ስለሆነ እኮ ነው። ያው ርዕሱን አንስተን ስናወራ በምን መልኩ መሰጠት ተጀመረ እዚህ ጉዳይ ላይ? ከዚህ በፊት ብሎት ነበር እንዴ ወንድም? አላለም እኮ ከዚህ በፊት እኮ ይህንን ነገር እኮ ተናግሮ እኮ አልነበረም። አሁን ግን ይኸው አይቷል። ይሄ ርዕሱን ስናነሳው በምን መልኩ መጣ? አይ በቃ የሴሚ ፔላጂያን የመናፍቃን ትምህርት እዛ ውስጥ የደህንነት ማስተማሪያ ውስጥ አለ። የጴንጤዎቹ እንዲህ ተብሎ ተነገረም። ሰው ምን እያልን ነው? ትምህርቱን ስናነሳ የምናነሳው አሁን ቅድም የገባኸው ልጅ እንዳልከው ለመበሻሸቅ ነው አይደለም እንዴ? እኔ እናንተ በሸቃችሁ ተናደዳችሁ፣ ከዛ በኋላ ምንድን ነው ጥቅሜ እንዴ? እኔ ለሚጨምር አንድ ነገር እኮ የለም። አንድ ፕሮቴስታንት ወንድም ልክ ሲናደድ ለእኔ የሚጨምር ምንም ነገር የለም ምንም። በዚህ ውስጥ እግዚአብሔርም ደግሞ አይከብርም እንዴ? እግዚአብሔር ካልከበረበት ለእኔ ምንም ጥቅም ከሌለው ለምን አድርጓለሁ? ግን በተቃራኒው ነው ጌታ በሚያውቀው። በተቻለኝ አቅም እንደው አንዳንድ ጊዜ እንደው ዝም ብዬ እንዲህ ስናወራ ምናምን ነገር ዘንግቼው ዝም ብሎ ለገጣ በሚመስል መልኩ ዝም ብለን እንደዚሁ ካልተነቋቆረን በስተቀር ይኸው ጌታ ኢየሱስ በሚያውቀው ማለት ነው። በተቻለኝ አቅም ቆይ እነዚህ ሰዎችን እስቲ ቆይ በማያስከፋና እንደው በማያናድድ በማያበሽቅ መልኩ እንዴት ይህን ነገር እንማማር እንደ ትምህርት አድርጌ ላንሰው ምናምን ብዬ አስቤ ነው የሆነ ነገር እንማደርገው እና በተቻለኝ አቅም ከብሽሽቅ ውጭ የሆነ ነገር ነው ለማቅረብ ሞክረው። ግን ማለት በሚያሳዝን ሁኔታ ግን ምንድነው የምናምነው ነገር ልክ ሲነካብን
በቃ ያው ክርክር ውስጥ ምናምን ስለሚገባ ደግሞ በዛ በኩል ደግሞ ሪያክት ያደርጉ የለ ያው ሪያክት አደረጉ ፕሮቴስታንት ወንድሞች። ስለዛ ያው መጨረሻው እንዲሆነ ምን ሆነ? ስህተቶቻችሁ ይገለጣሉ። ከዛ የራሳችሁ ወንድም ተነስቶ ደግሞ ልክ እንደዚህ የመናፍቃን እንትን መዛግብት ውስጥ አለ ብሎ እንኳን እስኪጽፍ ድረስ ይደርሳል ማለት ነው። ይሄኔ የመናደዱ የመብሸቁ ነገር በእናንተ ዘንድ ይፈጠራል። ግን ይሄ የኔ ችግር አልነበረም። የእናንተ ስህተት ሲገለጥ የምትበሽቁ ከሆነ እኔ በጣም ይቅርታ፣ እንግዲህ ምንም ማድረግ አልችልም። ሰውን ላስደስት አይደለም እዚህ ጋር የተቀመጥኩት፣ እናንተ እንድትደሰቱ ብዬ አይደለም የምቀመጠው። ፕሮቴስታንት ወንድመቶችን በጣም ማደንቅባቸው የማደንቅበት የራሴ ጉዳይ ይኖረኛል። አንዳንድ ጉዳዮች ላይ በጣም ደስ ትሉኛላችሁ። አንዳንድ የምነቅፍበት ነገር ደግሞ ሊኖር ይችላል። ልክ እናንተም እኛ ላይ ልትሉ እንደምትችሉት ማለት ነው። እንግዲህ አላችሁም አላላችሁም እኔ እንደዛ ነው። እና ባጭሩ ምንድነው ግን ይህ እንዳለ ሆኖ ማለት ነው። ይህ እንዳለ ሆኖ እናንተ ስለሚከፋችሁ ብዬ ግን እውነትን ከመናገር ግን ወደኋላ አይደለም። ምክንያቱም እዚህ ጋር የተቀመጥኩት ዋናው አጀንዳ ዓላማዬ ፕሮቴስታንትን ማስደሰት፣ ኢቨን ኦርቶዶክስን ማስደሰት የሚባል አጀንዳ አይደለም ይዤ የመጣሁት፣ ወይም እንደዚህ አይነት ዓላማ አይደለም ያለኝ። በቃ የእግዚአብሔርን ነገር የክርስትናውን ነገር የክርስቲያናችንን ነገር ምናምን መማማር፣ ከሌላው ጋር ያለው ልዩነት ምንድን ነው የሚለውን ሰዎች ወደ ስህተቱ ጎዳና እንዳይሄዱ ምንድነው ትክክለኛውን ትምህርት እንዲይዙ ፕላስ እንዴት ነው እንዶ በቅድስና በንጽህና ህይወት መመላለስ የምንችለው ምናምን የሚለውን እንዲህ አይነት ነገሮችን እንድናወራ ምናምን ነገር ነው እዚህ ያለ ነው እንጂ ማንንም ለማስደሰት፣ ማንንም ለማስከፋት፣ ማንንም ለማብሸቅ፣ ማንንም ለማርካት እንደዛ አይደለም። እና ከዛ አንጻር ልታዩት ይገባል ነው። ፕሮፌት ሚዩት አድርጉት። ፕሮፌት ይሰማል። ድጋሚ አንብቦና ይነበብና ሌሎች ከታች ካሉ ጽሁፉ ላይ ምላሽ የሚሰጡ ሰዎች ካሉ ጽሁፉ ድጋሚ ይነበብና ፕሮፌትም አለ። ፕሮፌት እንትን ኳስ እያየ ነው መሰለኝ። ነቢይ በገዛ ሀገሩ አይከብርም። እኮ ጽሁፍ የተጻፈ በፌስቡክ ያገኘው ነው ጽሁፍ አለ። አንተም እስቲ በዚህ ጽሁፍ ላይ ሀሳብ አስተያየት እንድሰጥ ነው። ጽሁፍ አለ። እኔ ጽሁፉ ድጋሚ ይነበብና እንትን እንላለን። ጋይስ ኮሜንቱን ያጠፋሁት እኔ ነኝ። ማንም ሰው ኮሜንት እንዳያበራ እኔ ነኝ ኮሜንቱን ያጠፋሁት። ከዛ በፊት ከሰማችሁኝ ሲሲዬ ይሄንን ትምህርት ይሄንን ነቀፋ ሊደግፍ የሚችል ንግግር ትናንትና ፓስተር አሌክስ ተናግሮ ነበር። ታስታውሳለህ? አኬ ያለምንም እግዚአብሔር ጸጋና እርዳታ እድናለሁ በራሴ እንትን እድናለሁ የሚል ሐሳብ አንስቶ ነበር አይደል? እሱም ትክክል አይደለም። ያለምንም እግዚአብሔር እርዳታ ደግሞ ያው ነቀፎ ትክክል ነው ለማለት ነው። እሱ ደግሞ ማነው ጀግና ያለ የእሱም ትክክል አይደለም እንዴ? እሱም እንዴ እሱም የአሌክስን እዛው ነገር ወይ ፕሮፌት ወይ ፕሮፌት ብዙ ስክሪን ላይ ብዙ አይታይም። እስቲ ላክልኝ ወይ አንድ ስክሪንሻት ላድርገው መንገድ ላይ ሊያና ተመልሼ ልግባ። እስከዛ እና ከሄዱበት ስማው እና እዚህ ያለ ይነበብልህ። ስማው ፕሮፌት ስማው ይነበብልህ ፕሮፌት እኮ ቀላል እኮ ለፕሮፌት። እሺ አይ ደጋሚ ይነበብልና ይላክልህ ጽሁፉ ይነበብልህ ፕሮፌት። እሺ ብዙም ትንሽ ደብዘዝ ስላለ ነው ሲሶዬ ስክሪን ላይ ደብዘዝ ይነበብልህ ለዛ ነው። ለፕሮፌት ይነበብልና ስማው ይነበብልህ ፕሮፌት ይነበብልህ ስማው። ጌታ ይሁን። እሺ